ቁርአን መክሉቅ ነውን? አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ። አንዳንዶች አሽዓሪዎች ወይም ደግሞ አሕባሾች ቁርአን መክሉቅ ነው ይላሉ የሚለውን ንግግር በምንናገር ጊዜ ይህ ነገር እንደ ቀላል ነገር አድርገው ሲመለከቱት እናያለን። አንዳንዶች አውቀውም ይሁን ሳያውቁ አሽዓሪዎች ቁርአን መክሉቅ እንደማይሉ የሚሞግቱ አሉ። ሌሎች ደግሞ ቁርአን መክሉቅ እንላለን ብለው ደግሞ የሚሞግቱ አሉ ማለት ነው። መዝሀቡ ገብቷቸው ቃለ ዘሀቢ፣ ይህ ታላቅ ሙአሪኽ አዘሀቢ ምን ይላል? ከነቢዩ ሰለላሁ ዐለይሂ ወሰለም ዘመን ጀምሮ ፊትናዎች፣ ቢድዓዎች እንዴት እንደተከሰቱ ሲጠቅስ ልብ ብላችሁ አዳምጡ። ካነ ናሱ ኡመተን ዋሒዳ፣ ሰዎች ይህ ኡማ ማለት ነው አንድ ኡማ ነበር ይላል መጀመሪያ ላይ። ወዲኑሁም ቃኢመን ፊ ኺላፈት አቢበክርን ወዑመር፣ ዲናቸውም ሰዎች በአቡበክርና በዑመር አላህ መልካም ስራቸው ይውደድላቸው በእነሱ የኺላፋ ጊዜ ማለት ነው ዲናቸው ቀጥ ያለ ነበር። በዛ ዘመን ላይ ተፈሩቅ አልነበረም በሙስሊሞች መካከል ለማለት ነው። ፈለማ ስቱሽሂደ ቁፍሉ ባቢል ፊትነቲ፣ የፊትናን በር መዝጊያ ቁልፍ የነበረው ዑመር ረዲየላሁ ዐንሁ እሱ ሸሂድ የሆነ ጊዜ ወንከሰረ ልባቡ፣ የዛ የፊትና በር ተሰበረ ይላል። ቃመ ርኡሱ ሸሪ፣ አንድ የሸር ሁሉ ዋና የነበረ ሰው ቆመ። አላ ሸሂድ ዑስማን፣ ሸሂድ የሆነው ዑስማን ረዲየላሁ ዐንሁ ላይ እሱ ላይ ተገኘ። ሐታ ዙቢሐ ሰብራ፣ እንግዲህ ሰብር አድርጎ እስኪያርደው ድረስ ዑስማንን ገደለ ያ ሰው ማለት ነው። ወተፈረቀት ልከሊመቱ፣ የሙስሊሞች አንድነት ተለያየ። ወተመት ወቅዐቱ ልጀመሊ ثመ ወቅዐቱ ሲፊን፣ ሁለት ክስተቶች ተከስተዋል በሰሃቦች ዘመን። አንደኛው ወቅዐቱ ልጀመል ይባላል፣ የአልጀመል ክስተት። ሁለተኛው የሲፊን ክስተት ይባላል። እነዛ ክስተቶች ተከሰቱ፣ ፊትና ማለት ነው። ከዛ አዛሀቢ ምን ይላል? ፈዘሀረት ልኸዋሪጁ፣ ኸዋሪጅ የሚባሉ ቡድኖች ብቅ አሉ። ወከፈረት ሳደተ ሰሓባ፣ ዋና ዋና የሚባሉ ሰሓቦችን ታላላቆቹን አከፈሩ እነዚህ ኸዋሪጆች። ثመ ዘሀረት ረዋፊዱ ወነዋሲቡ፣ ከዛ በኋላ እነዚህ ረዋፊዱ የሚባሉ አህሉል በይት ላይ ድንበር የሚያልፉ የሆኑ ሰዎች ብቅ አሉ። እንደዚሁም አህሉል በይትን የሚጠሉ ነዋሲቦች ብቅ አሉ ማለት ነው። ወፊ አኺሪ ዘመን የሰሓበቲ፣ የሰሓቦች ዘመን መጨረሻ ላይ ዘሀረት ልቀደርየቱ፣ ቀደርያ የሚባሉ ፊርቃዎች ብቅ አሉ። ثመ ዘሀረት ልሙዕተዚለቱ ቢልበስራ፣ በስራ የሚባል አካባቢ ሙዕተዚላ የሚባሉ ፊርቃዎች ብቅ አሉ። ወልጀህሚየቱ ወልሙጀሲመቱ ቢኹራሳን፣ እንግዲህ ጀህሚዮችን ብቅ አሉ። ሙጀሲማ የሚባሉ ደግሞ ኹራሳን አካባቢ ብቅ አሉ። ፊ አትና አስሪ ታቢዒን ማለት ነው፣ በታቢዕዮች ዘመን ላይ መዓ ዙሁሪ ሱነቲ፣ ሱና ግልጽ ከመሆኑ ጋር በዑለሞች መካከል ዒልም የሚነሸር ከመሆኑ ጋር እነዚህ ፊርቃዎች ግልጽ ሆኑ። መዓ ዙሁሪ ሱነቲ ወአህሊሃ ኢላ ባዕድ ልሚዕተይን፣ ከ200 ዓመት በኋላ እስከዛ ድረስ ማለት ነው። ከዛ አዛሀቢ ምን ይላል ክስተቶችን ሲገልጽልን? ፈዘሀረ አልመእሙኑ አልኸሊፈቱ፣ አንድ አልመእሙን የሚባል የሆነ ኸሊፋ ብቅ አለ። ወካነ ዘኪየን ሙተከሊመን ለሁ ነዘሩን ፊል መዕቁሊ፣ ዓቅልያት የሚባሉ የሆኑ ዒልሞች ላይ ይመለከት ነበር። ፈስተጅለበ ኩቱበ ለዋኢሊ፣ የቀደምቶችን ኪታብ ከተለያየ ቦታ አስመጣ። ወዓረበ፣ ወደ ዓረብኛ ገለበጠ። ሕክመተል ዩናን፣ የግሪኮችን ፍልስፍና ማለት ነው። ማን? አልመእሙን እንዲህ አስደረገ። ወቃመ ፊ ዛሊከ ወቀዐደ፣ በዚህ ነገር ላይ ቆመም ቁጭ አለ። ያኒ ለፋ በዚህ ላይ ማለት ነው። ወኸበ ወወضዕ ወረፈዐት ልጀህሚየቱ ወልሙዕተዚለቱ ሩኡሰሃ፣ አልመእሙን ይህንን ነገር ሲያደርግ ፍላስፋዎች ኪታብ እንዲተረጎሙ ሲያደርግ ጀህሚዮች፣ ሙዕተዚላዎች አንገታቸውን ቀና አደረጉ። በል ወሺዐቱ፣ ሺዓዎች ሳይቀር ማለት ነው። ፈኢነሁ ካነ ከዛሊክ፣ ነገሩ እንዲህ ነበር።
ወአለ ቢሂል ሓሉ የዚህ ሰውዬ የዚህ የአልመእሙን ሁኔታም ደረሰ። አን ሐመለል ኡመተ ኡማው እንዲሸከም አደረገ፣ ወይም ኡማው አቋም እንዲይዝ አደረገ። አለል ቀውሊ ቢኸልቂል ቁርአን ቁርአን መክሉቅ ነው በሉ እያለ ኡማውን ይህንን ነገር ያሲዝ ጀምር ማለት ነው። ወምተሐነል ዑለማ ተመልከቱ፣ በዛ ዘመን አልመእሙን በነበረበት ዘመን ዑለማዎች የሚፈተኑበት መስአላ ነው። ዛሬ አዎ ቁርአን መክሉቅ ነው ይላቸዋል እነዚህ አሽዓሪዮች አሕባሾች ማለት ነው። አዛቢ ምን ይላል? ወምተሐነል ዑለማ አልመእሙን ዑለማዎችን ፈተነ። ፈለም ዩምሀል ወሀለከ ሊዓሚህ እዛው ዓመት ላይ እሱ ሞተ። ወኸላ ባዕደሁ ሸረን ወበላአን ፊዲን ከሞተ በኋላ በዚህ ኡማ ላይ በዚህ በዲናችን በእስልምና ላይ በጣም ከባድ የሆነ ሸርን ነገር ጥሎ አለፈ ሰውየው ማለት ነው። ያ ሸር ምን ነበር? ዛሬ እንደቀላል ሰዎች ሲናገሩት የምንሰማው ቁርአን መክሉቅ ነው የሚባለውን ዓቂዳ ነበረ። አዛብ የቀጠለና ምን አለ? ፈኢነ ልኡመተ ማዛለት አለ አነ ልቁርአን ልዓዚመ ከላሙላሂ ተዓላ ኡማው እንግዲህ አንድ አቋም ነው ያለው ሙስሊሞች የሆኑ ሱናን የሚከተሉ የሆኑ ሰዎች አነ ልቁርአን ልዓዚመ ከላሙላሂ ተዓላ ቁርአን የአላህ ስብሓነሁ ወተዓላ ንግግር እንደሆነ ነው የሚታወቀው። ወወሕዩሁ አላህ ያወረደው ወሕይ ነው። ወተንዚሉሁ አላህ ያወረደው ኪታብ ነው። ላ ያዕሪፉነ ገይረ ዛሊክ ኡማው ከዚህ ውጭ የሚያውቀው ነገር የለም። እነዚህ በዲን አልኢስላም ስም ከመጡ ፈላስፋዎች በቀር ማለት ነው። ሐታ ظهረ ለሁም ልቀውሉ ይህ ኡማ ቢአነ ከላሙላሂ መክሉቁን መጅዑሉን ይህንን ንግግር እስኪያገኝ ድረስ ሁሉም ሙስሊም ቁርአን የአላህ ንግግር ነው ብሎ ነበር የሚያምነው። ነገር ግን እነዚህ መጡና ቁርአን አይ መክሉቅ ነው የሚል አዲስ ሃይማኖታቸው አመጡ ማለት ነው። ቁርአን ከላሙላህ የሚባለው ክብሩን ለመግለጽ እንጂ እሱ መክሉቅ መሆኑን ለመካድ አይደለም ብለው ደግሞ ተናገሩ ማለት ነው። ወአነሁ ኢነማ ዩዳፉ ኢለላሂ ተዓላ ወደ አላህ ስብሓነሁ ወተዓላ የምናስጠጋው ከላሙላህ እያለን የምናስጠጋው ኢዳፈተ ተሽሪፍ ነው አሉ። ለቁርአን ላለው ክብር ነው እንጂ ቁርአን የአላህ ንግግር ሆኖ ገይሩ መክሉቅ ሆኖ አይደለም ብለው እነዚህ ጀህሚዮችና ሙዕተዚላዎች በዛ ዘመን ላይ ተነሱ። ልክ ከበይቲላህ ወናቀቲላህ እንደምንለው ማለት ነው። አዛሀቢ ምን አለ? ፈአንከረ ዛሊከ ልዑለማ ዑለሞች በዛ ዘመን ላይ ይህንን ነገር ተቃወሙ። ያን ዘመን ላይ ዑለሞች ይቃወሙት የነበረ ነገር ዛሬ አሽዓሪዮች የሙስሊሞች ዓቂዳ ነው ብለው ሲያጠሙ እንመለከታለን። ወለም ተኩን ልጀህሚየቱ የظهሩነ ፊ ደውለት ልመህድይ ወረሺድ ወልአሚን እንግዲህ በእነዚህ ሶስት የአገዛዝ ጊዜያት ማለት ነው ጀህሚዮች እንዲህ አይነት ዓቂዳቸውን ይዘው ብቅ አይሉም ነበር። ፈለማ ወልየ ልመእሙን ይህ መእሙን የሚባለው ሰው ስልጣን ሲይዝ ነው ካነ ሚንሁም ከነሱ ነበር። ወአظهረ ልመቃለተ ይህ ቁርአን መክሉቅ ነው የሚባለውን ነገር ግልጽ አደረገ። ረዋ አሕመድ ብኑ ኢብራሂም አደውረቂዩ አን ሙሐመድ ብን ኑሕ ከሙሐመድ ብን ኑሕ ሲያስተላለፍ ምን አለ? አነ ረሺደ በዛ ዘመን የነበረ አሚር ማለት ነው ቃለ ኸሊፋው እንዲህ አለ በለገኒ ደርሶኛል አነ ቢሽረ ኢብነ ግያስን ልመሪሲ ቢሽር እብነ ግያስን ልመሪሲ የነዚህ ጀህሚዮች ሙዕተዚላዎች ዋናቸው ነው በዛ ዘመን ላይ የቁሉ አልቁርአኑ መክሉቁን ቁርአን መክሉቅ ነው እንደሚል ወሬ ደርሶኛል አለ። ፈሊላሂ ዐለየ ኢን አዝፈረኒ ብህ ለአላህ በእኔ ላይ አለ ይላል አላህ ካስመቸኝ ለአቅቱለነህ ቢሽርን ልገድለው ይላል። ምክንያቱም ቁርአንን መክሉቅ የሚል ዓቂዳ ይዞ ስለመጣ ማለት ነው። በዛ ዘመን ላይ እንዲህ አይነት አጸያፊ የሆነ የኩፍር ዓቂዳ ነበረ። ዛሬ በግልጽ አሻዕራዎች ይህንን ነገር ልክ እንደ ትክክለኛ ሙስሊሞች ዓቂዳ የሚጣሩት ወይ ነው። ስለዚህ እንዲህ አይነት መሳኢሎች ልብ ብለን ማወቅ ይኖርብናል። ኢንሻአላህ ሌሎች ትምህርቶች በተከታታይ ለመመልከት እንሞክራለን። አሰላሙ አለይኩም።